ትወያያላችሁ። እንደዛ ይሻላል። ኦኬ፣ እንደዛ ከሆነ ይቻላል። መምህር ሰምታል። ጨርሶት እንድናወራ ተነጋግረን ነበረ። እንደዚህ ላይፍ አይ ላይ ኦፍ ኮርስ አጋጣሚ አሁን እኮ እሱ ተገናኝተን እንትን የምንለው ነገር ኦኬ አይደለም ነው። ችግር የለውም። በቃ ብሳይ አቅለውና ላይክ ግን ቅድም እያወራንበት የነበረውን ፍሪ ዊል አለን የለንም እና ፕላስ ደግሞ ሰፈሪንግን አምላክ ኦል ካይንድ ከሆነ ወይም ቸር ከሆነ መልካም ከሆነ ለምንድነው ሰፈሪንጎች ኤግዚስት የሚያደርጉት የሚለው ኮንሰፕት ላይ እንወያይ። ሜቢ ፈቃደኛ በቃ በጣም ጥሩ ዲያቆን ታላቁ በደንብ ይኬድበታል። መጽሐፉ ከኛ ጉዳይ ግን ፐርስፔክቲቭ እንዴት መመለስ እንዳለብን በዛው እንትን ማድረግ እኔም ጓጉቻለሁ የምር አሁን አብዲሳ እኔ ራሱ ታደርገኝ ነው ሳልፈልግ ምክንያቱም አይ ዱ ብሊቭ እኔ ታላቁ ጅብሪል አንደርስታንድ ባያደረገው ይህን ኮንሴፕት ያነሳ ምክንያቱም ከኤቲስት ለመሆን የተነሳበትን ሪዝን አይ ቲንክ ፖይንት አውት ለማድረግ ከዚህ ሀሳብ ነው የተነሳኸው ብሎ ሊል የቻለው ካነበበው ነው። አይ ዊሽ እኔ ማነበዋለሁኝ እና እናወራለን። ታላቁ ጅብሪል ዛሬ መጽሐፌ አይነካብኝ ብሏል አብዲሳ። በቃ ሀሳቡ ላይ እናወራ። ይቅርታ ግን እሺ፣ ችግር የለውም ይቻላል፣ ችግር የለም ግን ቅድም ስታርባ ገብቼ ያልኩህ ክሪቲክስ የሰጠሁበትን ነው እንጂ ጨርሳለሁ። ድምፅህ ትንሽ ራቅ ብሏል። ታላቅ ድምፅህ ትንሽ ራቅ ብሏል። ኦኬ፣ አልሰማም በደንብ ትሰማለህ፣ ግን ታፍኖ ነው የሚሰማው ድምፁ። ኦኬ፣ አሁን ጥሩ ነው ይሰማችኋል? አዎ አሁን ይሻላል። አዎ እስቲ ዘ ፕሮብለም ኦፍ ኤቪል ከኛ ፐርስፔክቲቭ እንዴት መመለስ እንዳለብን ያው አብዲሳ ብቻ ሳይሆን ሌላም ጊዜ የሚነሱ ነገሮች ስለሆኑ እስቲ በዛው እንትን በረበትና እሺ። አይ ብዙ ጊዜ ቢነሳ ሀሳብ እኮ ነው ፕሮብለም ኦፍ ኤቪል። አንደኛ ከሁለት ፐርስፔክቲቭ ብናየው ጥሩ ይመስለኛል ይሄን ነገር። እሺ ከምን ነው የመጀመሪያው ይሄ ምንድነው መጽሐፍ ቅዱሳዊውን ፐርስፔክቲቭ እና ወይም ከክርስትና አንጻር። ሁለተኛው ግን ኤቲዝም ውስጥ ጉድ እና ኤቪል የሚባል ነገር የለም ሲጀመርም። ጉድ እና ኤቪል ለማለት የሆነ ስታንዳርድ ሚት ማድረግ ይጠበቅበታል። ስለዛ ፈጣሪ የለም የሚሉ ሰዎች መልካምነትንና ክፉነትን ከፈጣሪ ላይ ቀምተው ነው መልሰው ለሱ የሚከራከሩበት። ዶክተር ፍራንክ ቱሬክ ይሄንን ስቲሊንግ ፍሮም ጋድ ብሎ ነው እንደውም አርጊው የሚያደርገው። ከእግዚአብሔር ላይ ቀምተው እግዚአብሔር የለም ለማለት ይከራከሩበታል ማለት ነው። ምን ማለት ነው? እኛ ጥሩና መጥፎ ለማለት ሞራል ስታንዳርዳችን ፈጣሪ ነው። ሞራል ስታንዳርዳችን የመልካምነት ጥግ አለ። ማነው እሱ? እግዚአብሔር። ኦኬ፣ እንደዛ ከሆነ ለኤቲስቶች ወይም ፈጣሪ የለም ለሚሉ ሰዎች ሞራል ስታንዳርዳቸው ምንድን ነው? ምክንያቱም they are a bunch of chemicals። ለምሳሌ ያ ጀርመናዊው ሰውዬ ናዚ ያንን ሁሉ አይሁዳውያን ሲጨፈጭፍ በምን መስፈርት ነው ስህተት የሚሆነው? የሆነች ህፃን ስትደፈር በምን መስፈርት ነው ስህተት የሚሆነው? ጄኖሳይድ ሲፈጸም በምን መስፈርት ነው ስህተት የሚሆነው? መስፈርቱ ምንድን ነው? ሞራል ስታንዳርዱ ማለት ነው። ኤቲዝም ውስጥ የለም ይሄ። ስለዚህ የሌለ ነገር ላይ ነው መሰረት አድርገው እኛን መልሰው የሚሞግቱን። ባለፈውም ትዝ ይላችሁ ከሆነ ታስታውሱ ከሆነ ኤቲዝም እንዲፋይን አድርጉ ሲባሉ ዴፊኒሽኑ ምንድነው? የእግዚአብሔር መኖር በቂ ማስረጃ ስለሌለው ነው። ያ ማለት ላለመኖሩ የሚያቀርቡት ማስረጃ የለም። ለመኖሩ የሚቀርበው ማስረጃ ግን ትንሽ ነው። ኦኬ፣ ስለዚህ ዴፊኒሽኑ የኔ ማነስ ነው ማለት ነው እንጂ የሱ ሰፊሽንት መሆን አይደለም። which makes it ኔጌሽናል የሆነ አርጊውመንት። ስለዛ ዲፋይን የማይደረግ ነገር ነው፣ ዴፊኒሽን የሌለው ነገር ነው ማለት ነው። ዴፊኒሽን የሌለው ነገር ነው፣ ዝም ብሎ የማይወሰን ነገር ነው ማለት ነው። ወደኛ ግን ስናመጣው ይሄ ምንድነው ፕሮብለም ኦፍ ኢቪል የሚባለው? ፈጣሪ ሰውን ፍጹም አድርጎ ሰራው። ነገር ግን ሰው በራሱ ላይ ነፃ ፈቃዱን ተጠቅሞ በገነት የነበረውን ነፃ ፈቃድ ማለት ነው ተጠቅሞ መጥፎ መንገድን መረጠ። ከዛ በኋላ ያለው ነገር በሙሉ ማለት ነው ከዛ በኋላ ያለው ነገር በሙሉ ሰፈሪንጉ፣ በሽታው፣ መጨካከኑ፣ መገዳደሉ ምናምን የሰው ልጅ ውጤት ነው። ፈጣሪ has nothing to do with this።
የፈጣሪ ብቸኛ ጥፋት ሊሆን የሚችለው ሰውን ነፃ ፈቃድ ያለው ፍጥረት አድርጎ መፍጠሩ ነው። ዛትስ ኢት። ባሪያ አድርጎ ቢፈጥረው ኖሮ ለእግዚአብሔር ዊል ብቻ የሚታዘዝ አድርጎ ቢፈጥረው ኖሮ የራሱን ፈቃድ እንዲፈጽም ኃይል ቢስተው ባያደርግበት ኖሮ ሳይሳሳት መኖር ይችል ነበረ። which means problem of evil በሰውነት ውስጥ አይኖርም ነበር። ግን ሰው ነፃ ሆኖ ተፈጠረ። ስለዚህ በዛ ነፃነቱ ተጠቅሞ መጥፎ ነገርን መረጠ። የዛን የመጥፎ ነገር ውጤት ደግሞ ሁልጊዜም ቢሆን ሲጋተው ወይም ሁልጊዜም ቢሆን ኮንሲኩዌንሱን ይዞት ይኖራል ማለት ነው። የኛ ፐርስፔክቲቭ ይሄ ነው። የኢቭል ምንጭም የኢቭል ውጤትም ፈጣሪ አይደለም፣ የሰው ልጅ ኮንሲኩዌንሻል የሆነ ዲሲሽን ነው። አይ ቲንክ ይሄ ቀላል ይመስለኛል ለመረዳት። ግን እኛ እንዲህ ከመለስን እስኪ በኤቲስቶቹ ደግሞ አንድ ጥያቄ ልንጠይቅና እና አብዲሳ መመለስ የምትችሉ ከሆነ እስኪ ብታብራራልኝ ደስ ይለኛል። ፈጣሪ የለም የምትሉ ከሆነ ሞራል ስታንዳርዳችሁ ምንድን ነው? የሆነ ነገር መጥፎ ነው ወይም ጥሩ ነው የምትሉበት ስታንዳርድ ምንድን ነው? እስኪ ይሄን መልሱልንና እንቀጥል። እስኪ አብዲሳ ይቺን መልሳለን። የተነሳው አይዲያ ላይም አስተያየት መስጠት ከፈለክ ሰው ቀጥል። የተነሳው ላይ መጀመሪያ አድርገና መልስለታለሁ። በመጀመሪያ ለፈጣሪ ኤቲዝምን ለፈጣሪ አለመኖር ያቀረበው ማስረጃ የለም የሚለው አንድ ነገር እናንተ ያቀረባችሁት ማስረጃ የለም ብቻ ነው የሚለው ነው። አንድ አካል አንድ ነገር አለ ሲል አለ ያለው አካል ነው መኖሩን ማስረዳት ያለበት ወይም ማረጋገጥ ያለበት። ለምሳሌ እኔ ቤት ሽጉጥ አለ ብል ሽጉጥ እንዳለ እኔ ቤት ማሳየት ወይም ማረጋገጥ ያለብኝ እኔ እንጂ መኖሩን አላምንም ወይም መኖሩን ልቀበል አልችልም የሚል አካል አለመኖሩን የሚያሳይበት ሪያሊቲ የለም። የአንድን ነገር አለመኖር ወይም ደግሞ አለመቀበልሽን የምታሳይበት ሪያሊቲ የለም። በርትራንድ ራስል የሚለው ነገር አለ። ጁፒተር ዙሪያ ፕላኔቷ ዙሪያ የምትሽከረከር ትንሽዬ ማንቆርቆሪያ አለች ካልኩኝ ላይክ አለመኖሯን የማሳየት ግዴታ የለብኝም እኔ። እሱ መኖሯን እስካላሳየኝ ድረስ ያለመቀበል መብት አለኝ። በርደን ኦፍ ፕሩፍ የሚወድቀው አግኖስቲኮች ወይም ኤቲስቶች ላይ አይደለም፣ አለ ያለው አካል ነው። ኤቲስቶች ፈጣሪ አለመኖሩን አላሳዩንም እና ስለዚህ የኛ ፈጣሪ አለ የሚለው ነገር ትክክል ይሆናል የሚለው ነገር ላይክ በራስ ብቁ መሆን አለመቻለን ሌሎች ላይ ጥገኛ መሆን ነው የሚሆነው። ግዴታው የኛ አይደለም። አለመኖሩን ያለመቀበል መብት አለን። 2000 ዓመታት ሙሉ ጠብቀናል ከመጽሐፍ ውጪ እና ከንግርትና ከእምነት ውጪ ከግል ከሰብጀክቲቭ ብሊፍ ውጪ ምንም የቀረበ ነገር የለም። ሌላ 2000 ዓመት ስጡን የሚል አካል ካለ እንሰጣለን፣ ችግር የለውም መኖሩን ማረጋገጥ የሚችል ከሆነ። ግን አለ ስላለ ብቻ ተቀበሉኝ ምክንያቱም አለመኖሩን አላሳያችሁኝም እና የሚባለው ነገር ትልቅ ሎጂካል ፋላሲ ነው። ኤቲዝም እናንተ አለ ያላችሁትን አካል ማረጋገጥ ስላልቻላችሁ ልቀበለው አልችልም ብሎ ዲናያል ኦፍ ቲዝም ነው ኤቲዝም እንጂ የፈጣሪን አለመኖር ማረጋገጫ ሜትድ አይደለም ኤቲዝም። ሌላው ፕሮብሌም ኦፍ ኢቪል የሰው ልጆች የጥፋት ውጤት ነው፣ የሰው ልጆች ስራ ነው እንጂ የፈጣሪ አይደለም፣ ፈጣሪ ሊወቀስ አይችልም ብሏል። ቅድም ለክርስቲያን ስላት ነበረ የምቀበልበት ፖይንት አለ። ይሄንን ሁለት አይነት ኢቪሎች አሉ፣ ማንሜድ ኢቪል እና ናቹራል ኢቪል የምንለው። ማንሜድ ኢቪል የምንላቸው እሱም እንዳለው በሰው ልጆች ስራ የሚመጡ ሰፈሪንጎች፣ ፔኖች እና ኢቪል የሆኑ ዲስትራክሽኖች በጦርነት በኒኩሌር ቦምብ በምን በባዮሎጂካል ዌፐኖች በምን የሚፈጠሩ ነገሮች ወይም ላብራቶሪ ውስጥ በሚፈጠሩ በሽታዎች የሚፈጠሩ ሰፈሪንጎች የሚወቀሰው የሰው ልጅ ነው እንጂ ሌላ ማንም አይጠየቅም። ነገር ግን ናቹራል ኢቪል የምንላቸው ነገሮች አሉ። ናቹራል ዲዛስተር፣ ማዕበል፣ የመሬት መንቀጥቀጥ፣ እሳተ ገሞራ፣ የመሬት ናዳ፣ የመሬት መንሸራተት
ተፈጥሯዊ በሽታዎች እና ሰፈሪንጎች እንዲሁም ደግሞ ሰርቫይቫል ሪያሊቲ የሰው ልጆች ላይ ብቻ ሳይሆን እንስሳት ለመኖር እርስ በርስ መበላላት እጅግ ሆሪፊክ የሆነ ሪያሊቲ። እንስሳትም ፔንን ኤክስፒሪየንስ ያደርጋሉ፣ ስቃይን ይሰቃያሉ እና እንስሳት ለመኖር መበላላት አለባቸው። ማለትም ለአንዱ እንስሳት በልቶ መጥገብ፣ በልቶ ማደር የአንዱ እንስሳት መሰቃየት ግድ ይላል። ይህንን የሰው ልጆች አይደለም የፈጠሩት፣ የሰው ልጆች አይወቀሱበትም። ስለዚህ ፈጣሪ የሚወቀሰው ለናቹራል ኢቭሉ ነው። ናቹራል ኢቭል ለምንድን ነው ሀፕን ያደረገው ሲባል የሰው ልጆች ጥፋት ነው የሚባል ከሆነ ኢሎጂካል ነው የሚሆነው ማለት ነው። ምክንያቱም የሰው ልጆች እሳተ ገሞራ የሚያስነሱ ነገሮች አይደሉም ፈጣሪ ካልሆነ በቀር። ፕሮብሌም ኦፍ ኢቭል የትኛውም ሃይማኖት የማያልፈው ከባድ የሆነ ፊሎሶፊካል ጥያቄ ነው እንጂ የኤቲይዝም ጥያቄ አይደለም። ፊሎሶፊካል ኩዌሽን ነው፣ ለረጅም ዘመናት ይኖራል እና እስካሁን የመለሰው የትኛውም ሃይማኖት የለም። ክርስትና ላይ የሚነሳው አንዱ አርጊመንት ምንድን ነው? በአዳም ጥፋት ምክንያት የተፈጠረ ነገር ነው የሚለው ነው። እሱም ስቲል ኢትስ ኢሎጂካል። ለአዳም ጥፋት አዳም ቢፈተንበት ምቹ የሆነች ምድር ከተዘጋጀችለትና ወደዛ ከተላከ የሚፈተነው ጥሩ ግሮ በመብላት ወር በምን ሊሆን ይችላል እና በሞራል ፈተናዎች ሊሆን ይችላል እንጂ በእሳተ ገሞራ፣ በመሬት ናዳ፣ በማዕበል እያንገላቱ አይደለም ፈተናው። እንዲሁም ደግሞ ለአዳምና ለሔዋን ጥፋት እንስሳት ሰፈር የሚያደርጉበት የሚሰቃዩበት ሪያሊቲ ጀስቲፊኬሽን ሊቀመጥለት አይችልም። በዚህ የተነሳ የፈጣሪ መልካምነት መልካም ነው ብለን እንዳንቀበለው ያደርገናል። በፕሮብሌም ኦፍ ኢቭል ውድቅ የሚሆነው ይሄ ነው። አይ ቲንክ ሁለቱ ናቸው ዋነኞቹ ነጥቦች። እሱ ለጠየቀው ነገር ፈጣሪ ለምትሉ ከሆነ ሞራል ስታንዳችሁ ምንድን ነው የሚል ነው። ብዙ ጊዜ ምን አይነት እሳቤ አለ? በፈጣሪ መኖር የማያምኑ ሰዎች እጅግ አረመኔ እንደሆኑ ወይም የሞራል ግራውንድ እንደሌላቸው ይታሰባል። ነገር ግን የሞራል የማህበራዊ እሴት የሞራል እሴቶች ወይም የስነ ምግባር እሴቶች የሚቀረጹት ከሃይማኖት ወይም ከፈጣሪ ንግርት ብቻ አይደለም። እንደነ ቻይና እንደ ጃፓን ያሉ ሀገራት ፈጣሪ ድርሽ ያላለበት ነገር ግን ለ5000 ዓመታት የኖሩ ከልጆች አስተዳደግ፣ ከፍልስፍና፣ ከፖለቲካ፣ ከትምህርት ላይ ተነስተው የቀረጿቸው የሞራል እንትን አላቸው ህግጋቶች ወይም ደግሞ በጋራ የሚኖሩባቸው የሞራል ስርዓቶች አላቸው። በባህል በምን የሚቀረጹ በልጆች አስተዳደግ እንደውም ከኛ የላቀ ማህበረሰብን መፍጠር የቻለ የሞራል እሴት አላቸው እና ላይክ ሴኩላር ሂውማኒስትም ሆኖ ይሁን ምንም ሆኖ ይሁን የሞራል ማህበራዊ ሞራልን መፍጠር ይቻላል። ለማህበረሰብ በጋራ መኖር ሞራል ግድ ከሆነ ነገር ግን when it comes to ፈጣሪ የለም ስንል ወይም ደግሞ ጋድ ኢዝ ዴድ ፈጣሪ ሞቷል ስንል ለ2000 ዘመናት ፈጣሪ ወይም አብሶሉት ትሩዝ ፍጹም እውነት የሚለው ነገር አለ የሚለው እሳቤ አብቅቶለታል ማለታችን ነው። ማለትም ከፈጣሪ የተሰጠ ትክክልና ስህተት የለንም ከዚህ በኋላ እኛንን የምንወስነው የሚል ነገር ነው። ዛት ሚንስ ምን ይሆናል? አንድ ሰው ከዚህ በኋላ ትክክል የሚለው ከራሱ ሪዝኒንግ ክሪቲካል ቲንኪንግ ከራሱ ቤኔፊት ኦር ኤኒቲንግ ሊሆን ይችላል። ነገር ግን የእሱ ሪዝኒንግ ኦር ሳምቲንግ ለሁላችንም ሊሰራ አይችልም። ለምሳሌ እኔ ልጆቼን ሊገል የመጣ ሰው ብገል ላይክ ለእኔ ትክክል ሊሆን ይችላል፣ ለሟቹ ግን ትክክል አይደለም፣ ለሟቹ ቤተሰቦች ትክክል አይደለም። ትክክልና ስህተታችን ሰብጀክቲቭሊ ከሪዝኒንጋችን ላይ ተነስቶ ይለያያል። ወንስ ካምስቱ ማህበረሰብ ግን ኤቲስት ህዝቦችን ማህበራዊ ሞራልን በባህል ውስጥ በምን ውስጥ ይቀርጻሉ። እኛ ከፈጣሪ የተሰጠ ሞራል የለንም ማለት አረመኔንም ማለት አይደለም። እንደውም የኤቲስት ሀገራት እንደ ስካንዲኔቪያ ሀገራት አንድ እቺን ልበልና እጨርሳለሁ። አንድ ደቂቃ ልጨርስ። እንደ ስካንዲኔቪያ ያሉ የኤቲስት ሀገራት እጅግ ሰላማዊ ሀገርን ገንብተው ኤቲስት ሆነው ፖሊሶቻቸውን እንኳን በትነዋል። ነገር ግን እንደ ኢትዮጵያ ያሉ ሀገራት ባህል፣ ፈረሃ እግዚአብሔር፣ ሃይማኖት ምን እያላቸው በጦርነት በትግራይ ጦርነት ላይ ተናል ሚሊዮን ሰዎችን ስንጨፈጭፍ ነበረ። አንድ ሰው ከፈጣሪ የተሰጠ የሞራል ህግጋት አለው ማለት መልካምነቱን ጀስቲፋይ አያደርግም። ነገር ግን ራሱ ነገሮችን ሪዝነብሊ ከክሪቲካል ቲንኪንጉ ተነስቶ ህይወትን እማያይ አታርግ ስለተባለ ብቻ አንድን ነገር እማያረግ
አደገኛ ሰው ነው የሚያደርገው ጭራሹ። ሶ እዚህ ነው ጨርሻ። ኦኬ ቴንክ ዩ። በጣም በብዙ ነገር ተስማምቶልናል አብዲሳ። አንደኛ ነገር ኢቭል የሚባለውን ለሁለት ከፍሎ ነው ያየው። አንደኛ ሰው ውስጥ ራሱ ያለውን እና ሁለተኛ ናቹራል ዲዛስተር ነው። ኦኬ ሰው ውስጥ ያለውን እሺ በአዳም ምክንያት ነው ብለን እንቀበል፣ ችግር የለውም አለ። ኦኬ እሺ፣ ስለዚህ ፕሮብለም ኦፍ ይሄ የክፋት ችግር ከሰው ላይፍ ጋር የተገናኘ ከሆነ ችግር የለውም በአዳም በኩል የመጣ ነው የሚለውን ይቀበላል። ጀለስ የማይቀበለው ምኑ ነው? ይሄ ናቹራል ዲዛስተር ነው። አላልኩም አልጠኝም። ላሽ እሺ ቅድም ታዲያ ምንድን ነው ያልከው? ክርስቲያኖች ናቹራል ዲዛስተር ኦር ኢቭል የሚባለው ነገር ሀፕን እንዲያደርግ ያደረገው ከአዳም ጥፋት ተነስቶ ነው የሚሉት ነው ያልኩት። ነገር ግን ሁለት አይነት ኢቭሎች አሉ፣ ማንሜድ እና ናቹራል ኢቭል የምንላቸው። ማንሜድ የምንላቸው በጦርነት በኒኩሌር ቦምብም ሊሆን ይችላል፣ ዋቴቨር የሰው ልጆች የስራ ውጤት የሆነ ሰፈሪንግ ስቃይን ሀፕን እንዲያደርግ የሚያደርገውን የሰው ልጆችን እንከስበታለን። ግን ከሰው ልጆች ውጭ የሆነ በናቹራሊ ሀፕን የሚያደርጉ ኢቭሎችን ፈጣሪ እንወቅስበታለን ያሉት እንጂ የኛ ኢቭል በአዳም ምክንያት ነው የሞራል ውድቀት በሰው ምክንያት የሚደርሰውን የሞራል ውድቀት ከአዳም ውድቀት ጋር ነው የምታገናኘው ወይስ ኮምፕሊትሊ ሌላ ቶፒክ ነው ብለህ ነው የምታስበው? አይደለም፣ እኔ በአዳም መኖርም አላምንም። ኦኬ ታዲያ ለምንድን ነው አዳም ሜንሽን ያደረገው? ክርስቲያኖች የሚያቀርቡት አርጊመንት በአዳም ጥፋት ምክንያት የመጣ ነው ሰፈሪንግ ይላሉ። ነገር ግን ያ ጀስቲፋይ መሆን አይችልም። ምክንያቱም ናቹራል ኢቭል በአዳም ምክንያት ሀፕን ሊያደርግ አይችልም። እንደሚችል ደግሞ ሌላ ሳይና በአዳም ምክንያት ሀፕን ሊያደርግ አይችልም። ጥሩ እንደሚችል ላሳየህ። ናቹራል ዲዛስተርም አንዴ ይጨርስ። ናቹራል ዲዛስተርም እንዴት ከአዳም ውድቀት ጋር እንደሚገናኝ ላሳይና ከዛ በኋላ ቅድም ምን ያነሳው ሀሳብ ነበረ መሰለ? የተጠየቀውን ጥያቄ በነገራችን ላይ አለመመለስህን ገና አሁን ነው ማስታወስህ። ለምን የኔ ጥያቄ ምን ነበረ? ፈጣሪ የለም ለሚሉ ሰዎች ሞራል ስታንዳርዳቸው ምንድን ነው ነበረ? ሞራል ስታንዳርድ ይሄ ነገር መጥፎ ነው፣ ይሄ ነገር መልካም ነው ብለህ የምትመዝንበት ሞራል ስታንዳርድ አልቲሜተምህ ምንድን ነው? ምንም የለም ከሆነ ሞራል ሰብጀክቲቭ ሊሆን ነው። ቅድም ከስር የሆነ ኤቲስት ኮሜንት እያደረገ ነበር። ሞራል ሰብጀክቲቭ ነው ብለህ ነው የምታስበው? when it comes to personal moral ሰብጀክቲቭ ነው። when it comes to ማህበራዊ ሞራል ከባህልም ከፖለቲካም ከልጆች አስተዳደግም ይቀረጻል። እሺ ቆይ ለምሳሌ የሆነች ህፃን ልጅ በአባቷ ብትደፈር ሞራሊ ትክክል ነው ወይስ ሮንግ ነው? የ3 ዓመት ህፃን ልጅ ምናምን እኔን ነው የምትጠይቀኝ ወይስ? አዎ እኔ ለኔ ሮንግ ነው። ኦኬ በምን መስፈርት ነው ሮንግ የሚሆነው? ያቺ ልጅ ሰፈር ማድረግ የለባትም፣ መሰቃየት ልትሰቃይ ይገባል። ዲክቴት የሚያደርገው ማን ነው እሱ? የለባትም እንደዛ ሰፈር ማድረግ የለባትም ብሎ ዲክቴሽን የሚሰጠው ማን ነው? ዲክቴሽን እየሰጠው አይደለም፣ እያወሽኩ አይደለም። ማህበራዊ ህግ አለ። ታዲያ ሮንግ የሚያደርገው ማን ነው? ምንድነው ሞራል ስታንዳርድ? ያዳምጥከኝ ከሆነ ለምሳሌ መጠጣት ለኔ ሮንግ ሊሆን ይችላል። ለምን ካልከኝ አእምሮዬ ከቁጥጥር ሲወጣ አልወድም ልል እችላለሁ። ሳዳዝሚን የሰው ልጆች ሁሉ እንዳትጠጡ እያልኩ አይደለም። ገብቶሃል? ለኔ ሰብጀክቲቭሊ ነው ስልህ ኦብጀክቲቭሊ ዲማንድ እያደረኩት አይደለም ያንን ነገር። ኮለዛ ኮሎኔ ኦብጀክቲቭ ሊሆን የሚችል ነገር እየጠየቁ መጠጣት ምናምንማ ሰብጀክቲቭ ሊሆን ይችላል። ትክክል ነህ። ግን የሆነች የ3 ዓመት ህፃን ልጅ ብትደፈር ሮንግ ነው ብለህ የምትናገርበት ሞራል ስታንዳርድ ምንድን ነው? ከየት ነው የሚመጣው ነው ጥያቄ። እኔ ከኔ ሪዝኒንግ ኦኬ። ስለዚህ በቃ ሮንግ የሚሆነው ለአንተ ነው። ለደፋሪው ትክክል ከሆነ ሊጠየቅ ማይገባው ነው ማለት ነው። ትክክል ነው ሰውየው ሊጠየቅ ይገባዋል። ትክክል ነው ማለት ነው። ትክክል አይደለም ስላልነበረ እንደው እኮ ታዲያ ትክክል አይደለም ያልከኝ እኮ ለአንተ ነው። ለሱ ትክክል ነው ሰውየው ያልኩ ያለው ለደፋሪው ስለ ሰውየው አይደለም። የ3 ዓመት ህፃን ልጅ መድፈሩ ትክክል ነው ወይ? ደፋሪው እዚህ ጋር
እኔ ነኝ እንደ ደፋሪው ሰውዬ እዚህ ጋር እሱን እኔን እኮ ነው እየጠየቀኝ ያለው። ለእኔ ትክክል እንዳልሆነ ነገርኩ። በምን መስፈርት እንጠይቀዋለን ካልከኝ ማህበራዊ ፍትህ አለን። በማህበራዊ እኮ ፍትህ ማህበራዊ ፍትህ እንጠይቀዋለን፣ ከየት መጣ? እናስረዋለን። ኮሌክቲቭ ማህበራዊ ዲሲዥን ፍትህ ከየት መጣ? ኮሌክቲቭ ዲሲዥን ኮሌክቲቭ ዲሲሽን ከየት መጣ? ከየት መጣ? የተወጣጣ ውሳኔ ከየት ነው? ከምርጫ ነዋ። ኮሌክቲቭ ዲሲዥን ፖለቲካዊ ህግ እንዴት ነው የሚወጣው? እኮ ገባኝ እኮ እሱማ። ይኸውልህ ኮሌክቲቭ ዲሲሽን የሚሆነው እኮ ብዙ ሰው ያ ነገር ሮንግ መሆኑን ከተስማማበት ነው አይደለም? ያ ነው ወይስ አይደለም? በሚገባ እንዲሁም የተማሩ ሰዎች የህግ አውጪዎች ምኖች ያጠናሉ። በጣም ጥሩ። ከትምህርት ላይ ከምን ላይ ተነስተው ስተዲ አድርገው መጠየቅ ያለበትን ችግር የለውም። ግራውንድ አሁን እኛ እዚህ ያስቀምጣሉ። ቆይ አንዴ የህፃኗ ልጅ ላይ ጉዳይ ስላለን አሁን መማር ምናምን አያስፈልገውም። ስለዚህ አሁን ኮሌክቲቭ ዲሲሽን ከሆነ ያ ኮሌክቲቭ ዲሲሽን የሚመጣው ብዙ ሰዎች ሮንግ ነው ብለው ካሰቡበት ነው። ኦኬ እሺ፣ ብዙ ሰዎች ሮንግ ነው ብለው የሚያስቡበት ሞራል ስታንዳርድ ከየት መጣ? ያ ነገር በኮሌክቲቭ ዲሲሽን ስህተት ለመሆኑ እያንዳንዱ ኢንዲቪዥዋል ስህተት ነው የሚለውን ከየት ነው የሚያመጣው? ምክንያቱም ኮሌክቲቭ የሚሆነው ከኢንዲቪዥዋል ተነስቶ ስለሆነ። ትክክል። ከሰርቫይቫል ኒድ ከሰርቫይቫል ምናልኩ ኒድ ከሰርቫይቫል ኒድ ከሰርቫይቫል ኒድ። ታዲያ ሴክሹዋል ሪፕሮዳክሽን እኮ ለሰርቫይቫል አስፈላጊ ነገር ነው። እንደዛ አዳምጠኝ ከሆነ ይቺ ህፃን መደፈሯ ትክክል ነበረ ማለት ነው አዳምጠኝ። በአንተ ሳቤ። ሴክሹዋል ሪፕሮዳክሽን እና ሬፕ ተመሳሳይ ነገር ነው መቼስ የሚደፍራት በምትወልድበት በኩል ነው። ሌላ ነገር አለ እንዴ ማይ ብራዘር? እኮ ገባኝ። እሱ ሴክሹዋል ሪፕሮዳክሽን ነው ሬፕ ነው የሚባለው? ስለ ሬፕ እያወራን እኮ አንተ ምን ይዘህ መጣ? ኮሌክቲቭ ዲሲሽን ስለሆነ ነው ሞራል ስታንዳርድ የሆነው የሚል ሀሳብ ይዘህ መጣ። ኦኬ እሺ፣ ኮሌክቲቭ የሚሆነው ከኢንዲቪዥዋል ተነስቶ ነው አይደለም? ያ ስለዚህ ኮሌክቲቭ ዲሲሽን የሚሆነው ከኢንዲቪዥዋል ዲሲሽን ተነስቶ ከሆነ እነዛ ሰዎች ወደዛ ኮሌክቲቭ ዲሲሽን ለመድረስ የህፃን ልጅ መደፈር ስህተት ነው የሚሉበትን መስፈርት ከየት ነው ያመጡት ነው የምልህ። ከሰርቫይቫል ኒድ ስልህ ላይክ ለመራባት ከሚል አይደለም። ነገር ግን እነዛ ሰዎች ያ ነገር እንዲደርስባቸው ካለመፈለግ ህግ ሲጠብቃቸው ከምን አይነት አደጋዎች ሊጠብቃቸው ይገባል የሚለውን ነገር ሪዝናብሊ ላይክ አናላይዝ ማድረግ ይችላሉ። ለምሳሌ እኮ እሱ ስርቆትን ከየት መጣ ስህተት እኮ ነው ሲሉት የምልህ። መሰረቅ ስርቆትን ስህተት ሲሉት መሰረቅ አለመፈለጋቸው ያንን እንዲሉ ያስገድዳቸዋል። ሰርቫይቫል ኒድ ማለት ለራሳቸው በማህበር በጋራ ለመቀጠል የሚያዋጣቸውን ነገር በጋራ ከመወሰን ገብቶሃል? ኦኬ እሺ፣ ችግር የለውም። ደፋሪው ሰውዬ ስለዚህ ስህተት ነው ማለት ነው። ሰርቫይቫል ኒድ የለውም ማለት ነው ደፋሪው ሰውዬ። ስለ ደፋሪው ሰውዬ እኔ ምንም ማለት አልችልም። ለእኔ ግን ያ ነገር መሆን የለበትም። በማህበረሰብ ታዲያ ህግ እንደ ጀለስ ስለ ተቀባይነት ተደፋሪው የለውም። ስታወራ ከቆየህ፣ ቆይ አንዴ ስማኝ። ስለ ተደፋሪው ስታወራ ቆየህ፣ ተደፍረህ ነው እንዴ? አይደለም እኮ አይደለም። ስለዚህ ስለ ደፋሪውም ስታወራ ደፋሪውን መሆን ለምንድን ነው የሚጠበቅብህ? ይኸውልህ አዳምጠኝ። አንድን ነገር ስህተት ስል ያ ነገር ፔንን ሰፈሪንግን ሀፕን እንዳያደርግ ስለምፈልግ ነው አልኩ። ከኔ ሞራል ተነስቼ ስታንዳርድ ከሪዝኒንግ ምንድን ነው? ሀፕን የኔ ክሪቲካል ላለማድረጉ ሪዝኒንግ ለመፈለግህ ምንድን ነው ሞራል ስታንዳርድ? የኔ ሪዝኒንግ ኦኬ፣ ስለዚህ ሞራሊቲ ሰብጀክቲቭ ነው ማለት ነው ላንተ። ስንቴ ልንከርክ በሚገባ አልኩ እኮ። እንደዛ ከሆነ ደፋሪው ስህተት የሚሆነው ለምንድን ነው? ሰብጀክቲቭሊ እኮ እሱም ትክክል ነው፣ ፈልጎ ነው እየደፈራት ያችን ልጅ። ለኔ ከኔ ሪዝኒንግ ለኔ ጌታ ሆይ አብዲሳ፣ ስለ አንተ አይደለም እኮ አሁን እየጠየቅኩ ያለሁት። ለአንተ ስህተት ነው ካል ስለኔ ካልሆነ ደፋሪው ያችን ህፃን በመድፈሩ አዳምጠኝ ሰብጀክቲቭሊ ትክክል ነው ማለት ነው። ቆይ አንዴ አብዲሳ፣ ቆይ አብዲሳ አዳምጠኝ አንዴ አዳምጥ። አዳምጠኝ። ሞራሊቲ ስለሌላ ሰብጀክቲቭ ሰው ነው እኔን የምትል ከሆነ ልጠይቀኝ ማለት ነው አትችልም እኮ አልኩ። ስለኔ ነው ልጠይቀኝ የምችለው። እኔ ስለ ተደፋሪዋ ስለሌላ ስትመልስ ሰው ነበር እኮ። የኔ ስለ ሪዝኒንግ ተደፋሪዋ እኮ ስትመልስ ነበር። ስለ ተደፋሪዋ ስነግርህ
ሰፈሪንግ ሀፕን እንዳያረግ ስለምፈልግ ማየት ስለማልፈልግ ሰፈሪንጉ መቆም አለበት ብዬ ስለምል ያ ነገር ሀፕን ማድረግ የለበትም እላለሁ። ለኔ ናዚዎች አይሁዶችን ሲጨፈጭፉ ላይክ ለነሱ አይሁዶችን መጨፍጨፍ ትክክል ሊሆን ይችላል። ለአይሁዶች ግን መጨፍጨፉ ለነሱ ትክክል አይደለም። እዚህ ጋር ለአይሁዶች ትክክል ነውና ስለዚህ አንተም ለምንድን ትክክል ነው ነው ትለዋለህ ወይ? የማትቆመው? እንደዛ ከሆነ ቆይ አንዴ፣ አዳምጠኝ። ከናዚዎች ጋር የማትቆመው ለምንድን ነው እንደዛ ከሆነ? ምክንያቱም ናዚዎችም ሰፈሪንግ አይሁዶች ላይ እንዳይፈጸም ቆይ አንዴ ስቃይ አብዲሳ፣ አይሁዶች ላይ ስቃይ አይሁዶች ላይ እንዳይከሰት ፔንን ስለዚህ ለአይሁድ ለማስቀረት ወግንህ ነው የምትቃወመው እንጂ መገደላቸው ስህተት ስለሆነ አይደለም ማለት ነው። ፔንን ማስቀረት ማለት ለአይሁድ መወገን ነው። ለምንድን ነው የሆነ ነገር ውስጥ ልከተኝ የምሞክረው? እኔ የምልህ ሌላ፣ አንተ የምትለው ሌላ። እንደዛ አይደለም። አይ ብራዘር፣ ይኸውልህ ምን አልክ መሰለህ? ፔንን ለማስቀረት ለምሳሌ ስልክ አንተ አይሁዶችን ደግፈህ ትለኛለህ። ማይ ጋድ አም ታየርድ። የአይሁዳውያን መኖር ለጀርመኖቹ ፔን ከሆነስ አብዲሳ፣ የአይሁዳውያን መኖር ለጀርመኖቹ ፔን ከሆነ ፔን ላለመኖሩ እነዚህ ሰዎች ይገደሉ ብለህ የማትፈርደው ለምንድን ነው ታዲያ? እኔ ለማንም እየፈረድኩ አይደለም። ወገንክ እንጂ አብዲሳ። ካንተ ግን ካንተ እይታዬን እንዴት ታየዋለህ ወንድሜ? ይኸውልህ ላይክ ጎረምሳ ወይ እንትን ቆም ካረላሽ ምናምን ማለት ትችላለህ። እኔ ግን እንደዛ አይደለሁም። በስነ ስርዓት መወያይ ሰው ነኝ። በስነ ስርዓት ለመወያየት ከፈለክ እናውራ። አዳምጠኝ። ካንተ ፐርስፔክቲቭ ይሄ ነገር ተገቢ ነው አይደለም ወይ ብለህ ስጠይቀኝ ተገቢ አይደለም ለምን ስትለኝ ከዚህ ምክንያት እላለሁ። ነገር ግን ይሄ መሆን እንዳይሆን እያወጅኩ አይደለም ወይም ደግሞ እየወገንኩ አይደለም። የኔን እይታ ነው እየነገርኩ ያለሁት። ከኔ እይታ ከኔ ሪዝኒንግ ነው እያወራን ያለነው። ለምን አትወግንም ካልከኝ ለምንድን ነው የምወግነው? ከማንም ከምንም አልወግንም። እይታዬን ነው እየነገርኩ ያለሁት። ከናዚዎች ስለ ናዚዎች ደግሞ ንገረኝ የምትል ከሆነ እነሱን ነው መጠየቅ ያለብህ። ስለዚህ አሁን እኮ እኔ ማለት ነው አብዲሳ፣ እስቲ አንተ ልጠይቅህ አብዲሳ። ለዚህ እኮ ነው ወግነሃል የምልህ እኮ ለዚህ ነው። ይኸውልህ ወግነሃል የምልህ ለዚህ ነው። ይኸው ለአይሁዳውያን ሲሆን አይሁዳዊ ሳትሆን ልክ እንደ አይሁዳዊ ስቃያቸው ስቃይ ነው ብለህ ስቃይ መፈጠር የለበትም ትላለህ። ልክ ለናዚዎች ሲሆን ግን ናዚ ስላልሆንኩኝ ተወኝ ትላለህ። ሁለቱንም ሳትሆን ለአንዱ ብቻ ወግነህ የምትከራከር ከሆነ ስቲል ሞራሊቲ ለማንም እየወገንኩ አይደለም ማለት ነው። ለአንተ ለራስህ ፐርሰናሊ አዳምጠኝ። ፔን ለማንም እየወገንኩ አይደለም። ፔን የሚባለው ነገር ኢንጀነራል ሀፕን እንዲያደርግ አልፈልግም። ይሄ የኔ ሪዝኒንግ። ምን ታደርገዋለህ እንግዲህ? ፈልግ እያልከኝ ነው እኮ። የአንተ ሪዝኒንግ ላይ እኮ ችግሩን እያሳየው ነው እኮ ነው። አንተ እኮ እያልከኝ ያለው ከአንተ ሪዝኒንግ ላይ ተነስተን ሁሉን ነገር እንመዝን እያልከኝ ነው። ሁሉን ነገር ከአንተ ሪዝኒንግ ተነስቼ ልመዝን እያልከኝ ነው። እኔ ደግሞ የኔ ሪዝኒንግ የሁሉም ነገር መመዘኛ እንዲሆን አልፈልግም። የኔ ነው አይደለም። እንደዛ እያልኩ አይደለም። አረ ኮመንት እንኳን አንብብ። በጣም ቀላል ነው። ከአንተ ሪዝኒንግ ተነስተን እንመዝንም እያልኩ አይደለም። አንዴ ቆይ ሞራሊቲን ምንም እንኳን ሰብጀክቲቭ ብታረገውም እና ለኔ ነው ብለህ ብትናገርም ያ ሰብጀክቲቭ ሞራሊቲ እንደዛም ሆኖ ስህተት አለበት ነው የምልህ። ስህተቱ ምንድን ነው? አይሁዳዊ ሳትሆን የአይሁዳውያንን ስቃይ ስህተት ነው ካልክ የጀርመናውያንን ስቃይ ለምንድን ነው ጀርመናዊ መሆን የሚጠበቅበት ስህተት ነው ማለት? ምክንያቱም ስጠይቅህ ጀርመኖችን ጠይቅ ትለኛለህ። የአይሁዳውያንን ስቃይ ታዲያ እንደነሱ ተሰቃይተህ ነው እያወቅህ ማንም ላይ ሁን ጀርመናውያን ለነሱ ትክክል ነው ወይስ ትለኝ ጀርመናውያን ጠይቅ። እኔ ትክክል ነው ለነሱ ይሁን አይሁን አላውቅልህም ምን ያልኩ። ነገር ግን ጀርመናውያን ላይም ፔን ሀፕን ካረገ ሰፈሪንግ ሀፕን ካረገ ያንን ነገር ለእኔ ተቀባይነት አይኖረውም። ሰፈሪንግን ከአንተ ሪዝኒንግ ንገረኝ እኮ ነው ያልከኝ። ከአይሁዶች አይሁዶች ላይ ኦ ማይ ጋድ አማርኛ አይደለም እንዴ እያወራን ያለ ነው ወንድም? ኧረ ተው በእናትህ። ጀርመናውያንን ጠይቅ ትለኛለህ። ስለ ጀርመን ስጠይቅህ፣ ስለ አይሁዳውያን ስጠይቅህ ግን ሂድና እነሱን ጠይቅ ሳትል በእነሱ ጫማ ራስን ከተህ ትመልስልኛለህ። ስለዚህ እኔ ለምንድን ነው ሰብጀክቲቭ ሞራሊቲ ራሱ ደብል ሰብጀክቲቭ ነው። እንደገና ደግሞ ሌላ ሰብጀክቲቭ አለው። ለአይሁዳውያን ሲሆን የሚያደላ ለጀርመኖች ሲሆን ደግሞ እንትን የሚል ማለት ነው። ዋይ ኦኬ አዳምጠኝ ልንገርህ። እሺ ዋይ ጥሩ ጥያቄ። አይሁዶች ላይ ያደረሰው ሰፈሪንግ ተገቢ ነው ወይ አልከኝ። ከዛ አይደለም ለምን ስትለኝ ሰፈሪንግ ሀፕን እንዲያደርግ አይፈልግም የኔ ሪዝኒንግ።
ሶ ይህን ነገር ለአይሁዶች ግን ትክክል ነው አይደለ ስትለኝ እሱን ትክክልና ስህተቱን እነሱን ነው መጠየቅ የምችለው። ነገር ግን እኔ ትክክልና ስህተቱን የእነሱን ትክክልና ስህተት መሆን ልነግርህ አልችልም። ለአይሁዶች ይሄ ነገር ትክክል ነው ስህተት ነው ስትለኝ ለእነሱም አልነግርህም። ነገር ግን አይሁዶች ላይ የደረሰው ሰፈሪንግ ተገቢ ነው ትላለህ ወይ ካልከኝ ለእኔ ተገቢ አይደለም እላለሁ። ለአይሁዶች ግን ትክክል ነው ይላሉ ወይስ አይሉም ካልከኝ አይሁዶችን ጠይቃቸው። ገብቶሃል? ሶ እኔ ስለነሱ ልናገር አይደለም ከኔ ሪዝኒንግ ወጥቼ አውጥቼ እያሳየሁህ ነው። የኔን ፐርስፔክቲቭ ነው ባጭሩ። ሶ ይሄ ኮምፕሊኬትድ የሆነ ነገር አይመስለኝም። ነገር ግን እስቲ አንተን ልጠይቅና እዚሁ እኮ ሞራሊቲ ላይ አንተ ሰውን የማትገለው ለምንድን ነው? ኮምፕሊኬትድ እኮ አይደለም። አንተ ነው ኮምፕሊኬት የምታደርገው። አብድዩ አንዴ አንተ ልንገርህ፣ ሰውን የማትገለው ለምንድን ነው? ወይት አንተ ልጠይቅህ ላይክ ይመልስልሃል ለአይሁዳውያን በራሱ ለመመለስ ለአይሁዳውያን አይደለም ኧረ እኔማ የመለስኩት የኔን አትግደል የሚል ፐርስፔክቲቭ ህግ ነው ከፈጣሪ የነገርኩህ። ስላለኝ ነው። ጨረስኩ። ኦኬ መልካም። ያንተ ፈጣሪ ፐርስፔክቲቭ ምን ያህል ግደል ስህተት ቢል እንደሆነ እኮ ነው ማሳየህ። ቆይ አንዴ አብድ አረ ቆይ እኔ ቆይ አንዴ አብድ ንገርህ፣ አዳምጠኝ ጀርመናውያንን ፕሊዝ። ጀርመናውያን የአይሁድን ጭፍጨፋ ቆይ አንዴ ጀርመናውያን በአይሁድ ላይ ያደረሱትን ጭፍጨፋ ለማውገዝ ሞራል ስታንዳርድ ምንድን ነው ስልህ በአይሁዳውያን ላይ የደረሰው ፔን ትለኛለህ። በአይሁዳውያን ላይ የደረሰው ፔን ብለህ የምትናገር ሰፈሪንግ ከሆነ ሀፕን እንዲያደርግ ጀርመናውያን አልፈልግም መኖር ነው ያልኩህ። የደረሰባቸውን ፔን ስለምንድን ነው ሰፈሪንግ ሀፕን እንዳያደርግ ሰፈሪንግ ሀፕን ፔን ሰፈሪንግ ሀፕን እንዲያደርግ አልፈልግም ከማለት ነው እንጂ አይሁዳውያን ላይ እንዲደርስ አልፈልግም አይደለም ታዲያ ያልኩት። ይኸውልህ ያ ማለት እኮ ጀርመናውያን በአይሁዳውያን ላይ ያደረሱት ፔን ስህተት ነው እያልክ ነው ማለት ነው አይደለም? ለኔ አዎ ለኔ የሚለው ቃል አይሰማክም እንዴ? እኮ ሞራል ስታንዳርድ ለኔ ምንድን ስለ ነው? እኮ ሰብጀክቲቭሊ እያልኩክ ነው። የኔ ሪዝኒንግ የኔ ሪዝኒንግ ምንድን ነው ስህተት ለመሆኑ? ሪዝኒንግ ፔን ሀፕን እንዲያደርግ ካለመፈለግ ሪዝኒንግ ፔን ሀፕን እንዲያደርግ አልፈልግም፣ ማየት አልፈልግም ፔን ሀፕን ሲያደርግ። ለምን ይለኛል? ሪዝኒንግ ነው አለው። ፔን ሀፕን ሲያደርግ ማየት አልፈልግም እኮ አስረዳው እኮ አለመፈለጌ አንድ ጊዜ ልግባ። ረጌታ ሆይ ይኸውልህ አብዲሳ ቆይ አንዴ ክርስቲያን አለመፈለግህ እኮ የሆነ ምክንያት እኮ አለ አይደለ? አለመፈለግህ እኮ ምክንያት እኮ አለ አይደለ? አብዲሳ ወይ ምክንያት እኮ አለ አይደለ? ፔን ያደከምከኝ ነው በእናትህ እንዳያደርግ መፈለግህ እኮ ምን አልከኝ? ፔን ሀፕን እንዳያደርግ መፈለጌ ነው ምክንያቱ። አለመፈለግህ ምክንያት እኮ አለ ያ እኮ እሱ ምክንያት ከየት መጣ? ያንተ ሪዝን እኮ ጀስቲፋይ ካልተደረገ ስቲል ዝም ብሎ ነቲንግ ነው ማለት ነው። ያኔ ሪዝኒንግ ጀስቲፋይ የሚደረገው በእኔ ነው በአንተ አይደለም። በአንተና ቆይ አንዴ አብዲሳ በጣም ጥሩ እሺ ቆይ እሺ በአንተና ጀርመናውያን ሆኖ የአይሁድን ጭፍጨፋ በሚደግፉ ሰዎች መካከል ያለው ልዩነት ምንድን ነው? ሁለታችሁም ሰብጀክቲቭ ነው ጥያቄያችሁ። ሶ አብዲሳ ስለዚህ በአንተና የአይሁድን ዘር በሚጨፈጭፍ ጀርመናዊ መካከል ያለው ሰብጀክቲቭሊ እየደገፍኩ አይደለም፣ ሰብጀክቲቭሊ ድጋፌን እያወጅኩ አይደለም። ሪዝኒንጌ እና ላይክ ፐርስፔክቲቭን እየነገርኩክ ነው። ከኔ ሪዝኒንግ አይደለም ያ ነገር ሜዠር የሚደረገው፣ ኦብጀክቲቭ ሜዠርመንት አይደለም የኔ ሪዝኒንግ የኔ ነው። ረጉዲ እኮ ገብቶኛል እኮ ፐርሰናሊ በአንተና ፐርሰናሊ የአይሁድን ዘር በሚጨፈጭፍ ጀርመናዊ መካከል ያለው ልዩነት ምንድነው ነው? ምክንያቱም ሁለታችሁም ምክንያታችሁ ሰብጀክቲቭ ነው። የእሱ ፔን የአይሁዳውያን መኖር ነው፣ ስለዚህ ጃስቲፋይድ ነው፣ ትክክል ነው በአንተ ሪዝኒንግ። የአንተ ደግሞ ሪዝኒንግ ምንድነው? ፔኑ ስህተት ስለሆነ መኖር የለበትም ነው። ስለዚህ በአንተና በጀርመናዊ ጨፍጫፊ መካከል ያለው ልዩነት ምንድን ነው? የኔ ሪዝኒንግ አንዱን ጀስቲፋይ የሚያደርግ ነገር አይደለም። የእሱን ትክክልነት ስህተትነት ጀስቲፋይ የሚያደርጋ የኔን ፐርስፔክቲቭ የሚነግርክ ነው። ሶ ከኔ ሪዝኒንግ ተነስተ ጀስቲፋይ አታድርገው። ሰብጀክቲቭ ነው እንዴ? አንተ ግን ቆይ ላይክ እኔ እኮ እንዴት እንደሚገባው አላውቅም። ሰብጀክቲቭ ነው እያልኩ
ኦብጀክቲቭ የሆነ ሪዝኒንግ ትፈልጋለህ ከኔ ሰብጀክቲቭ የሆነ ነገር ውስጥ? ኦብጀክቲቭ ሪዝኒንግ አይደለም የፈለኩት። ኦብጀክቲቭ ሪዝኒንግ አይደለም የፈለኩት። ጨፍጫፊው ሰውዬም ኖ ልክ እንዳንተ ቢያስብ ምንድነው ኢንፋክት ልዩነታቸው? ታነጻጽረዋለህ። ኢንፋክት እኔ ከማንም ጋር ልዩነቱንም ምኑንም እየነገርኩህ አይደለም። የኔን ፐርስፔክቲቭ ነው የምነግርህ ማለት ነው። የኔን ፐርስፔክቲቭ ነው የምነግርህ። ልዩነቱን ማየት አለማየት ያንተ ጉዳይ ነው፣ የኔ አይደለም። እኔ ከኔ ተነስተ ልዩነቱን እያነጻጽረው እያልኩ አይደለም። ኦኬ እንደዛ ከሆነ ማለት ነው አብዲሳ በአብዲሳና በጀርመናዊ ጨፍጫፊ መካከል ሁለቱም ሞራላቸው ሰብጀክቲቭ ስለሆነ ዲሲሽናቸው ሰብጀክቲቭ ስለሆነ ሁለቱም ትክክል ናቸው፣ ሁለቱም ጀስቲፋይድ ናቸው ማለት ነው። በአንተና በጀርመናዊ ጨፍጫፊ መካከል ምንም ልዩነት የለም ማለት ነው። ኦኬ ሁለቱም ጀስቲፋይድ ሁለታችንም ጀስቲፋይድ የምንሆንበት ሜዠርመንት ምንድነው ንገረኝ። ይሄን መልስ። ሰብጀክቲቭ ናችሁ ሁለታችሁም። ሰብጀክቲቭ ከሆነ ሁለታችንም እንዴት እኩል ጀስቲፋይድ እንሆናለን? ሁለታችንም በምን መስፈርት ነው ጀስቲፋይ የምንደረገው? ሰብጀክቲቭ ከሆነ በጣም ጥሩ። ስለዚህ አሁን ያንተን መስፈርት ጀስቲፋይ ታደርግልኛለህ። ቅድም ጀምሮ ስለ የነበረው እኮ ይሄ ነው። ኖ አንተ አድርግልኝ እንጂ አንተ እኮ ነው ለማድረግ እየሞከርክ ያለው። እኔ እኮ የኔ መስፈርት ጀስቲፊኬሽን ይፈልጋል አላልኩም። የኔ ሪዝኒንግ ነው ጀስቲፊኬሽን የሚፈልግ አይደለም። እኔ ነኝ ጀስቲፋይ ማድረገው የኔን ሪዝኒንግ። የሆነ ኦብጀክቲቭ ሜዠርመንት የለንም። ነው የኔን ጀስቲፊኬሽን ኳስችን የምታደርገው? መቼ አደረኩብህ? አሁን ጠይቀኝ እኮ ዱድ እኮ መልስልኝ ብዬ እኮ ነው የጠየቅኩህ፣ አልመለስክልኝም። በምን ሜዠርመንት የሁለታችን ትክክልነቱ ሜዠር ይደረግ? በቃ ትክክል ናችሁ፣ እኔ ሁለታችሁ ተመሳሳይ ናችሁ ብዬ ተናገርኩኝ። ሰብጀክቲቭ ነው። ኦኬ እሺ፣ ምንድነው ችግሩ? ያንተ ጀስቲፊኬሽን ሰብጀክቲቭ ስለሆነ የኔም ኮንክሉዥን ሰብጀክቲቭ ነው። ኦኬ እሺ፣ ምንድነው ታዲያ? ምን እንዲሆን የፈለግከው? በቃ እኔም ትክክለኛ በአንተና በጀርመናዊ ጨፍጫፊ መካከል ምንም ልዩነት የለም ብዬ ስናገር ትክክል ነኝ። ያንተ ትክክልነት ለአንተ ነው። ምን አልክ? ትክክል ነህ፣ ግን ለራስህ ነህ ትክክል፣ ለማንም አይደለም። እሺ በቃ እኛ እኮ አለን ምን ሚሰማ አንተ ማገልበት ምክንያት ምንድን ነው? አንድ ጊዜ ንግባ እዚህ ጋር በቃ አብዲሳ ትንሽ ኖ አንተም አንዴ ልጠይቀው። ቆይ አንዴ ልጠይቀው። አንተ ማገልበት ምክንያት ምንድን ነው? እኔም እንዳትጠይቀኝ መልስ፣ አንተ መልስ። ኦኬ እኮ እንድናወራበት ነው። ምንድን ነው አልከኝ? ቅድም መልሼልህ ነበረ። ሰብጀክቲቭ ነው፣ መግደል ስለሚደብረኝ ነው። ሰብጀክቲቭ ነው። እንደዛ ነው ያልከው። ፈጣሪ ስላለኝ ነው አላልክም እንዴ? ፈጣሪ አትግደል ስላለኝ ነው አላልክም? ቀየርኩ ሀሳቤን። መግደል ስለሚደብረኝ ነው። ሰብጀክቲቭ ነው። ጨረስኩኝ። ኤቲስቶንካ ጀስቲፋይ ማላደርገው ምክንያት ነው ያለኝ ነው። በቃ ትክክል ነኝ። ዌልካም ቱ ኤቲዝም። ምን ያክል ደነዝ የሆነ አርጊውመንት እንደምታቀርበው እያየሁ ነው አይደለ? ያንተ ሪዝን ጀስቲፋይ ይደረግ። እኔ ልሰዳደብ አይደለም የመጣሁት፣ እንዲሁ ሳይ የሆነ የመንደር ወጣት አልሰዳደብ። አብዲሳ ከአንተ ጋር አይደለም እኔ ንግግሬ፣ ከአንተ ጋር አይደለም ንግግሬ። ቅድም ያንተ ሪዝን ጀስቲፋይ አድርገው ስልህ ምን ብለህ መለስክልኝ? ለኔ ነው፣ በቃ ለኔ ነው፣ ለኔ እስከሆነ ድረስ ጀስቲፋይ ማድረግ አይጠበቅብኝም አልከው። ኦኬ እሺ፣ እንደዛ ከሆነ እኔም ደበረኝ። ጀስቲፋይ ለምንድን ነው የማደርገው? ለምንድን ነው ጀስቲፋይ እንዳደረግ የሚጠበቅብኝ? ለምንም። ስለዚህ እኔም ትክክል ነኝ ማለት ነው በአንተ ሪዝኒንግ። እኔ ጠየቅኩ ሌላ ነው። ለምንድን ነው የማገለው ነው ያልኩ። ምክንያቱም እኔ ጠየቅኩ። በቃ ደበረኝ። ጀስቲፋይ አድርጎ አላልኩም። ጎበዝ ይሻላል። ሰው አትግደል ስላለ ካለ መግደል ማለት ነው። ተሻሽላል። አሁን ከቅድም ቆይ አንተ ለምንድን ነው የማትገለው? አንተ አብዲሳ ወንድሜ ለመዳረቅ ከሆነ የመጣው እኔ ይዳረቅ አይደል? ለምንድን ነው የማገለው ነው ጥያቄ። መዳረቅ መጽሐፍ እያነበብኩ ስለሆነ ስጨርስ ገለው ገለዋለሁ። መምህር ቆይ አንዴ የላብዲሳይ ምን እንደሆነ ታውቃለህ? ሜቢ ምናልባት እንደው ካልተረዳኸው አንተ አሁን እየጠየቀ የነበረው መሰለ አቴ ታይም ሁለት ነገር ልክ ሊሆን አይችልም። ለምሳሌ
የደፋሪዋን ምሳሌ ልስጥ። የ3 ዓመት ህፃን ልጅ ደፈረ የሆነ ሰው አባቷም ሊሆን ይችላል። ከዛ ያንን ጀስቲፋይ ስታደርግ ልክ አይደለም ብለሃል። ይሄንን ልክ አይደለም ብለ ጀስቲፋይ ለማድረግ ያንተ የሞራል ስታንዳርድ ምንድን ነው? በጣም ሾርት በቃ በዚህ ምክንያት አንተ ምን አልክ? ፐርሰናል ሪዝኒንግ ነው አልክ። ሪዝኒንግ ከሆነ ያም ደፋሪ እኮ የራሱ ሪዝን አለው ሲደፍር። ስለዚህ በሪዝን ከሆነ እየሄድን ያለ ነው ምን ሊሆንብን ነው? ደፋሪውም ልክ ነው መድፈር የለበትም ብሎ በሪዝን ከሆነ የሚያስበው ልክ እየሄድን ነው። ያለ ነው ስህተት ነው። በሪዝን አይደለም እየሄድን ያለ ነው፣ በሶሻል ጀስቲስ ነው፣ እኮ በማህበራዊ ሳብጀክቲቭ ፍትህ ነው። ኦኬ ማህበራዊ እንደዛ ፍትህ ከሆነ ደግሞ ሳብጀክቲቭ እሺ አይደለም። ኦኬ እሺ ሌት ሚ ኤክስፕሌን ዲስ ዋን ኦኬ አንተ አሁን ሰሌክቲቭ የሆነ ዲሲሽን በኮሚኒቲ ውስጥ በአንድ ኮሚኒቲ ወይም በአንድ ማህበረሰብ ውስጥ አለ። ያ ማህበረሰብ ደግሞ የፈጠረው ቆይ እንዴ ያ ማህበረሰብ ክሬት ያደረገው ተመሳሳይ ሀሳብ ያላቸው ሪፕ ማድረግ ትክክል አይደለም ብለው ያመኑ ሰዎች ኮሌክቲቭ አይዲያ ነው እያልከኝ ነው ያ አይደል? ማህበራዊ ፍትህ የሚወጣው ከህዝብ ምርጫ ነው። ያ ፖለቲካዊ ስርዓት ኦኬ ሲገነባ ከህዝብ ምርጫ ነው፣ ኮሌክቲቭ ዲሲዥን። ኦኬ እኮ እነዛ ሰዎች ለምሳሌ 20 ሰው የሚይዝ ኮሚኒቲ ቢኖርና ከ20 ሰው ውስጥ 15ቱ ሬፒዝ ባድ ብለው ኮሌክቲቭሊ አንድ ሀሳብ ቢያስቡ ከዛ 5ቱ ደግሞ አይ ሬፒዝ ጉድ ብለው ቢያስቡ ከዛ በኋላ ያንተ ጀጅመንት የሚመጣው በብዛት በሰዎች ቁጥር ብዛት ነው እንጂ ከእውነትና ከሐሰት አይደለም ማለት ነው። የኔ ጀጅመንት ለምን አስፈለገ እዚህ ጋር? ኦፍ ኮርስ ምክንያቱም አንተ እየተቃወምክ ያለው ለምሳሌ እኔ አይ ሃይማኖቴ አይፈቅድልኝም፣ ሃይማኖቴ ልክና ልክ ያልሆነ ነገር አስቀምጦልኛል። ለምሳሌ አትድፈር ተብሏል፣ እዚህ ጋር ደግሞ ስትደፍር ቅጣት ይጠበቅብሃል፣ እንደ ወንጀል ይቆጠርብሃል ብሎ ሃይማኖቴ ሲነግረኝና እሱን አክሴፕት ሳደርግ ኮሽን እያደረግከኝ ስለሆነ ያንተ ሞራል ኦፍ ስታንዳርድ ደግሞ በሰዎች ቁጥርና ብዛት ከሆነ ዳዝንት ማተር ኢት ኢዝ ትሩ ኦር ፎልስ አይደል? እውነት ይሁን ወይ ሐሰት ላይ ሳይሆን እንደዚህ ያደረገው የሰዎች ቁጥርና ብዛት የሰዎች ኮሌክቲቭ ነው። ዲሲዥን ኮሌክቲቭ የኔ ሞራል አልከኛ ስታንዳርድ አይደለም። ማህበራዊ ፍትህ እንዴ የሚወጣበት ኮሌክቲቭ አልካ የኔ ኮሌክቲቭ ሞራል እኮ አልኩ። ስታንዳርድ ኮሌክቲቭ ማለት ለምሳሌ ማለት ነው ማህበራዊ ፍትህ የሚወጣበትን መንገድ ነው የነገርኩሽ እንጂ የኔ ሞራል ኦፍኮርስ ስታንዳርድ እኮ አልኩ። አይደለም። አሁን እውነት ከመሆንና ካለመሆኑ ጋር ሳይሆን አሁን ያንተ ችግር ምንድነው? የሆኑ ሰዎች ከመስማማታቸውና ካለመስማማታቸው ጋር ነው ማለት ነው። የማህበረሰብ ህግ እንዴት ነው የሚወጣው? እሺ እኮ እየነገርኩ ነው። አሁን በቃ ንገሪኝ። እሺ አንቺ ቀጥታ ንገሪኝ። መልስልኝ። ማህበረሰባዊ ህግ ቀጥታ የሚወጣው እንዴት ነው? አዎ እኔ ማህበረሰባዊ ህጎች የሚወጡት ኦፍኮርስ ከሃይማኖት ድራይቭ የተደረጉት ብዬ ነው የማምነው። ሞራል ስታንዳርድ ሞራል ተቀምጦላቸዋል። በዛ ስታንዳርድ መሰረት ነው ድራይቭ የተደረገው። የሰሜን ኮሪያ ህገ መንግስታዊ ህግ የወጣው ከየትኛው ሃይማኖት ነው? የራሳቸው ቴክስት ሀገሮች ናቸው የሽንቶይዝም እንግዲህ ሃይማኖት ሲንቶይዝም ምናምን የላቸውም። የሚባል የሆነ ኖ የሆነ ሰሜን ይዝም ኮሪያ የሆነ እምነት ሰሜን ኮሪያ አላቸው። ላይ አረ ኖ ሰሜን ኮሪያ የትስት ሀገራት ናቸው 99%። ይሄ የእንትን ሀገር ነው የጆን ኮንግ ምናምን። እሺ የኪም እኔ ጆንግ አሁን ኡን ሀገር እያልኩ ነው። ያለሁት ያ ጆን ኮንግ ምናምን እሱ ለምሳሌ ያወጣውን ህግ ማህበረሰቡ እንደ እውነት አድርጎ ሲቀበለው ልክ ስለሆነና ስላልሆነ ነው ወይስ እሱ ስላለ ነው የሚቀበሉት? እሱ ስላለና በጋራ ስለተስማሙበት ነው። ግን ያ ቴንኪዩ ማለት ያ የተስማሙበት ነገር ግን የትክክልነት ቴንኪዩ ያ የተስማሙበት ነገር ግን ምንድን ነው? ኦልሬዲ ወይ እሱ ኃይል ስላለው ስላስገደዳቸው ወይ ሳምቲንግ ነው እንጂ በትክክለኛው ነገር ኮምፔር አድርገው ይጠቅመናል አይጠቅመንም ብለው ለራሳቸው ወስነው ግን አይደለም። ለምሳሌ ፀጉራችሁን ከኔ እንደኔ አይነት ቁርጥ አትቆረጡ ብሎ ወሰነ። በዛ ቁርጥ ማንም ሰው አይቆረጥም። ያንን ቁርጥ ህዝቡ ስላልፈለገው ነው ወይስ ሰውየው ስላዘዘ ነው የማይደረገው? ያን እኮ ነው ሃይማኖት ላይ የምንጠይቀው ቅድም። ቴንክ ዩ ኖ ኖ ኖ አይ ወደ እሱ ሃይማኖት እኮ አታምጣው። ለምሳሌ እንደ ሃይማኖት ላይ ፈጣሪያቸው እኮ ነው የሚያዩት። እሱን እንደ ፈጣሪያቸው እኮ ነው የሚያዩት ኪም ጆንግ ኡን። ኖ ዌይ ሃይማኖት ላይማ አንቺ አሁን ለምሳሌ ተቀምጦላል። ይኸውልህ ሃይማኖት ላይማ ቁጭ ማን አድርጎ ስላለው እንደ ኪም ጆንግ ኡን ሁሉ እግዚአብሔር ስላለ ኖ እግዚአብሔር ስላለው ሳይሆን ቀጥታ ምንድነው ያለውን ተጽዕኖ ለምሳሌ ሰው አትግደል ስትል የሰውን የመኖር መብት እያቋረጥክ እንደሆነ በትክክል የፈጣሪ ገዢ እንዳለው ያ የገደልከው ሰው የራሱ የሆነ ህልውና እንዳለው እየተነገረ ነው። በእግዚአብሔር የተፈጠረ በአምሳሉ የተፈጠረ የራሱ ህልውና ያለው ሰው ማን ያንን እየተናገረ ያለው? ስትገድል እኮ እሱን ስትገድል ደግሞ የአምላክ እግዚአብሔር አምላክ እና ኪም ጆንግ ኡን እንደተናገረው ማለት ነው። ሶ ከኪም ጆንግ ኡን የሚለየው ምንድን ነው?
ምን ያንተ እኮ ሪዝኒንግ ጀስቲፊኬሽን የማይፈልግ ከሆነ ቆይ አንዴ ያ ለምንድን ነው እሷ we ጀስቲፋይ don't have to እንድታረግ ደግሞ የምታረገው? ደብል ስታንዳርድ ለምንድን ነው የምትሆነው? ያንተ ሪዝን ችግር ማን የለውም ምን ላይ በቃ ነው ነው ደብል ምናምን ስታንዳርድ ትላለህ። የሆንኩት? ከዛ እሷ የሆነ ነገር ስትናገር ጀስቲፋይ እንድታረግ ትጠይቃታለህ። ለምንድን ነው ደብል መቼ ስታንዳርድ ጠየኳት የምትሆነው? ጀስቲፋይ እንድታረግ? መቼ ጠየኳት? አረ ጀለስ መቼ ጠየኳት ይላል። ሰከንድስ ቢፎር እኮ ስትጠይቃት ነበር። ማን ያለው ለምን ያለው ምናምን እኮ እያልክ what's wrong with you? እና ማን ያለው ማለት ጀስቲፋይ አድርጊው ማለት ነው? ጀስቲፋይ ትርጉሙ ምንድን ነው? አይ አይደለም ዲጀስቲፋይ ማድረግ ነው። እና ምንድን ነው እያደረክ ያለው? ማን ከመለሰችልህ ያለው? ይሄ በአንተ ሞራል ሳብ እኮ ስታንዳርድ መቆም አለበት። ከማን የመጣው ማለትና ጀስቲፋይ አድርጊው ማለት አንድ አይነት ነገር ነው? ይኸውልህ ያንተ መልስ ጀስቲፊኬሽን የማይፈልግ ከሆነ የማንም ሰው መልስ ጀስቲፊኬሽን መፈለግ የለበትም። ስለዚህ የአንተ መልስ ጀስቲፊኬሽን ካልጠበቀ የሆነ ጀርመናዊ አይሁዳዊውን ሂዶ ሲጨፈጭፈው ጀስቲፊኬሽን ለምን ማቅረብ የለበትም ማለት ነው። ነው? ያንተ መልስ እኮ ኦብጀክቲቭ የሆነ መልስ ነው የሰጠኝ። ከፈጣሪ የሆነ ትክክል ኦብጀክቲቭ የሆነ ነገር መልስ አለ እኮ አይደለም፣ ነው። ሳብጀክቲቭ የሆነ ነገር ነው ከፈጣሪ እየነገርኩህ የሆነ ያለው። ከፈጣሪ ሰብጀክቲቭ የሆነው የሆነ ነገር ነገር ነው ለሁሉም አይሰራም። ከፈጣሪ የተሰጡ እየነገርኩህ ህግጋት ነው። ሰብጀክቲቭ ናቸው። የፈጣሪ ህግጋት ይሄ ሰብጀክቲቭ ናቸው። ጥያቄ ራሱ በአንተ ሪዝኒንግ ስህተት ነው ነው የምልህ። በአንተ የፈጣሪ ሳቢ ህግጋት ውስጥ ሰብጀክቲቭ ጥያቄ ናቸው የሚለው ወይ? ነገር ቦታ የለውም እኮ። ይኸውልህ አብዲሳ እኔ እኮ ያንተን ማዕቀፍ ሀሳቤ በደንብ እንድታየው ለማገዝ እየሞከርኩኝ ነው። ያንተ ሪዝኒንግ ጀስቲፊኬሽን አመሰግናለሁ። አይፈልግም፣ ግን ጀስቲፋይ መደረግ አይጠበቅበትም። ቆይ አንዴ ስማኝ። አንተ እኮ የአንድን የሆነ ነገር ኮንክሉዥን ላይ ትክክልነት ከኔ ስትደርስ ሪዝኒንግ ተነስተህ እኮ ሜዥር ለማድረግ እየሞከርክ ነው። ቆይ አብዲሳ አንዴ ስማኝ። ምክንያቱም ከአንተ ሪዝኒንግ ተነስቼ ለመሰለን እንደዛ ትክክልን ማድረግ ትክክል ልበል እያልከኝ ነው። እኔ ደግሞ እንድትልም ለመሰለን አልፈልግም እያልኩ ነው። ለመሰለን እንደዛ ማድረግ ነው። ለአንተ ፈጣሪ ራስህ ስለሆንክ ነው። ለአንተ ፈጣሪ ራስህ ስለሆንክ የራስህን ሀሳብ ትቀበለዋለህ ከሚል ነው። ኦኬ የራስህንም ሀሳብ ግን አንተ የማትቀበለው እንድትቀበለው ከሆነ የኔን ሀሳብ አልፈልግም። እንዴት ትቀበለዋለህ? ስለዚህ ከራስህ ኖ ሙግት አንተ ተነስቼ ነው እንድትቀበለው ራስህን አላስገድድም። የምሞግትህ። ቆይ አንዴ አብዲሳ ስማኝ። ከራስህ መሟገቻ ተነስቼ ነው ያንተን ሀሳብ የምሞግተው፣ ከእኔ ሳይሆን ከራስህ። የኔን ስለዚህ ቅድም ሪዝኒንግ እና ጀስቲፊኬሽን ተቀበለው ብያለሁ። ስለ እኔ ስለመቀበል ስለ አለመቀበል እኮ አይደለም። የአንተ ጀስቲፋይ አርጊውመንት አድርግልኝ ስትለኝ እኮ የምቀበልበትን ጀስቲፊኬሽን ስጠኝ እያልከኝ ነው። አላልኩህም። አሁንም እኮ እየሰማኝ አይደለም። ረጉል ይፈላ ንቀሽ አንዴ አዳምጠኝ። ከክርስቲያን ጋር እኔ ይደክመኛል። የአንተ ኮንክሉዥን ማለት ነው ጀስቲፊኬሽን አይፈልግም። በቃ አብዲሳ ድንጋይ ዳቦ ነው ካለ ጀስቲፋይ ማድረግ አይጠበቅበትም። ለምን? በቃ ድንጋይ ዳቦ ነው ለአብዲሳ ድንጋይ ዳቦ ነው፣ በቃ አለቀ። ጀስቲፋይ ማድረግ አይጠበቅበትም። ታዲያ የሆነ ሰው መጥቶ ድንጋዩ ድንጋይ ነው ሲል ለምንድን ነው ጀስቲፋይ እንዲያደርግ የሚጠበቅበት ነው ጥያቄ ነው። እሺ ልመልስልህ። እንቀጥል። ኦኬ እኔ ድንጋዩ ዳቦ ነው ስለ ለኔ ድንጋዩ ዳቦ ነው ለኔ አልኩ። ይለኛል። አሁን ቆይ አንተ አዳምጠኝ። እንደሆነ ነገር ግን ይሄ ማለት አራት ሰው እኮ አለን አዳምጠኛ ፕሊዝ። እዚህ። ይሄ አዲስ ማለት ሞተ አንዴ ሰው ቆይ 5 ሰው አንዴ አለ። ኢቴስ አንዴ እባክህ ፕሊዝ አንዴ። እኔ ግን ድንጋዩ ዳቦ እንደሆነ አንተም ተቀበል እያልኩ አይደለም። ስለዚህ ጀስቲፊኬሽን ላቀርብልህ አይገባም። ለኔ ነው የኔ ነው ሪዝኒንግ እኔው ጋር የሚያልቅ ነገር ነው። አንተ ግን መተህ ይሄ ዳቦ ድንጋይ እንደሆነ ተቀበል ካልከኝ የምቀበልበትን ጀስቲፊኬሽን አቅርብ፣ ጀስቲፋይ አድርገው። ኦብጀክቲቭ የሆነ ሪዝኒንግ ስጥ። ኦብጀክቲቭሊ ዲሳይድ እያደረክ ከሆነ ገብቷል። እኔም ድንጋዩ ዳቦውን ድንጋይ እንድል የምፈልግ ከሆነ አብዲሳ ስለዚህ ምን ሶሊፕሲስት ሪዝኒንግ ነህ አለ? ማለት እኮ ነው። ቆይ አብዲሳ ሶሊፕሲስት ነህ ማለት ነው አንተ እኮ። ታዲያ ኤቲስት ሶሊፕሲስት እኮ አይደለህም ማለት አንተ። እኮ ኦ ማይ ኤቲስት ጋድ እኮ አይደለህም አንተ። ሶሊፕሲስት ነህ አንተ። ሶሊፕሲዝም እኮ ምክንያቱም ሰባውት ሶሊፕሲስቶች የሚያምኑት ሜታፊዚካል ጉዳይ እኮ ነው። የሎጂክ ሜታፊዚካል ጉዳይ አይደለም። ማይ ብራዘር፣ ኧረ ስለ ሶሊፕሲዝምም ላስረዳ እንዴ። ሶሊፕሲዝም እንደዛ አይደለም። ስለዚህ ከዛሬ ጀምሮ ስምህን ቀይረው። ከምር ከልቤ ነው። ኤቲስት ምናምን ሳትሆን አንተ ሶሊፕሲስት ነህ ማለት ነው። ምክንያቱም ድንጋይ ዳቦ ምንድን ነው ነው ብለህ ሶሊፕሲዝም ስታምን ለአንተ ብቻ ነው እኮ። ሶሊፕሲዝም ምንድን ነው? አረ ላስረዳ ነው ማይ ብራዘር። አሁን ይኸውልህ ምን አለ መሰለህ፣ ከዚህ በኋላ አብዲሳ ጥያቄ መጠየቅ የለብህም። ስለ አብዲሳ አጠቃላይ ማለት ነው ሶሊፕሲዝምን አስረዳኝ። እየጠበቅኩ እኮ ነው። ጥያቄ ሶሊፕሲዝምን መጠየቅ የለብህም። ላስረዳህ ነው ሶሊፕሲዝምን ፕሊዝ። አስረዳኝ። አረ አብዲሳ አንቱ በመድኃኒዓለም እባክህ ስለዛች ድንጋይ ብዬ፣ አረ በጌታ እንዴ ምን ሆነህ ነው? ስሜቱ ያቱን ምንድን ብያለሁ? ከመጀመሪያው ጀምሮ ያንተ እኔ ሪዝኒንግ ስሜት አልሆንም። አንተ ጀስቲፊኬሽን ደግሞ የማይፈልግ ከሆነ ህፃን ልጅ አትሆን ፕሊዝ። ቀጥልሽ። ያንተ ሪዝኒንግ ጀስቲፊኬሽን የማይፈልግ ከሆነ አንተ ላይ የማይሆነውን
ቢደርስ የማትፈልገውን ነገር which is justification መስጠት ሌላኛው ተከራካሪ ላይ መጠበቅ የለብህም። በራስህ የአመክንዮ ሂደት ራሱ ትወድቃለህ ማለት ነው። አንተ ራስህ መስጠት የማትፈልገውን ጀስቲፊኬሽን ሌላው እንዲሰጥ ስለምትፈልግ ማለት ነው። ስለዚህ ቅድም ምን ሶሊፕሲዝምን ብያለሁ? አስረዳኝ። ላስረዳህ ነው። ስለዚህ ቅድም ምን ብያለሁ? ድንጋይ ዳቦ ነው ብሎ አብዲሳ ያምናል። ኦኬ እሺ፣ ይመን መብቱ ነው፣ ችግር የለውም፣ ማንም ጥያቄ የለውም። እዚህ ጋር ድንጋይ ብረት ነው ብለህ ማመንም ትችላለህ፣ ድንጋይ ሰው ነው ብለህ ማመንም ትችላለህ። ችግር የለብንም እዚህ ጋር። ድንጋዩ ግን የምር ድንጋይ ነው ወይስ ዳቦ ነው የሚል የኦብጀክቲቪቲ ጥያቄና የሪል የኤግዚስተንስ ጥያቄ ሲነሳ የአንተ ኦፒኒየን ደዝም ማተር። ምክንያቱም ጉዳዩ ከመሆን ካለመሆን ጋር ነው እንጂ የአንተ ፐርስፔክቲቭ ድንጋይነቱ ላይ ወይ ዳቦነቱ ላይ ወይ ብረትነቱ ላይ የሚያመጣው ተጽዕኖ የለም። ታዲያ ይሄንን አንተ የማትረዳ ከሆነና አይኔ ዳቦ ነው ብያለሁ ዳቦ ነው ብለህ የምትገግም ከሆነ ለአንተ ሪዝኒንግ ጀስቲፊኬሽን የማታቀርብ ከሆነ ሶሊፕሲስት ነህ። ሶሊፕሲስት ማለት ምንድን ነው የሚለውን ሶሊፕሲዝምን ደግሞ አስረዳኝ። ላስረዳ። እሺ yes I'm going to please ሶሊፕሲስት ማለት ደግሞ ቆየበት። ምንድን ነው? እሺ ሪያሊቲ በሙሉ ኤግዚስት የሚያደርገው በኦብዘርቨሩ ውስጥ ነው። ከኦብዘርቨር ውጪ ኦብዘርቭድ ሪያሊቲ የላቸውም ብሎ ነው የሚያምነው በአጠቃላይ ሶሊፕሲዝም። which means ቴንክ ዩ ለአብዲሳ ጎበዝ። ይሄ ቲክቶክ ቆይ አንዴ፣ ለአብዲሳ ይሄ ቲክቶክ ይሄ ውይይት ይሄ ምናምን አሁን ከኔ ጋር የሚያደርገው ክርክር በሙሉ ጭንቅላቱ ውስጥ ያለ ተራ ዝም ብሎ ድርሰት ነው እንጂ ጅብሪል በሪያሊቲ የለም፣ ክርስቲያን በሪያሊቲ የለችም፣ ቢብሉ በሪያሊቲ የለችም ምናምን። ምክንያቱም ጀስቲፋይ ማድረግ አይጠበቅበትም። በቃ ለአብዲሳ ወይት በቃ ሪያሊቲ ማለት ይሄ እሱ የሞራል ጭንቅላት ውስጥ ያለው ይሄ ቅዠት ነው የሞራል ማለት ነው። ፊሎሶፊ ነው። ይሄ ሞራል ፊሎሶፊ ነው። ሜታፊዚካል ፊሎሶፊ ነው። ሜታፊዚካል ፊሎሶፊ ጋር ምንም የሚያገናኘው ነገር የለም። ኧረ ወይኔ ጉዴ ፈላ። ሜታፊዚክስን ማለት እንደሆነ ታውቃለህ? ግን ኧረ በእናትህ አንተ በእናትህ እንዴ ሜታፊዚክስ ማለት ምን ምን ማለት ሆነህ ነው? ነው? አብዲሳ ሜታፊዚክስ ኧረ ማለት ምን በእናትህ ማለት ነው? ተው፣ ህፃን ልጅ አታርገን በእናትህ። ሶሊፕሲዝም ሜታፊዚክስ ምን ማለት ነው? የሚያወራው ሪያሊቲ የኮንሽስነስ ፕሮጀክሽን ነው የሚለው ሶሊፕሲዝም በአጠቃላይ ባጭሩ። ሪያሊቲ የኔ ንቃተ ህሊና ፕሮጀክሽን ነው እንጂ ውጪ ላይ ሌላ ነገር ከንቃተ ህሊና ውጪ ያለ ኤግዚስተንስ የለም። ኤግዚስተንስ ሀፕን የሚያደርገው በእኔ ሪያሊቲ ፕሮጀክሽን ነው የሚለው። ይሄ እና እኔም እኮ እያልኩት ላይክ እሱን ነው። ስለዚህ አሁን ለእኔ እኮ ቆይ አንዴ እሺ አብዲሳ እኮ ልንገርህ፣ ሜታፊዚክስ አዳምጠኝ ምንድን አንዴ ነው ላንተ? በእናትህ አዳመጥኩ እኮ በእናትህ አዳምጠኝ፣ በደንብ አስረዳለሁ እሱን ከፈለክ። ሶሊፕሲዝም የሚለው ሪያሊቲ ከኔ ንቃተ ህሊና ፕሮጀክት የሚደረግ ነገር ነው እንጂ ውጭ ላይ ያለ ነገር አይደለም ነው የሚለው። ዌንስ ካምስ ቱ የሞራል ፊሎሶፊ ላይ ስንመጣ ግን እያልን ያለ ነው ኦብጀክቲቭ እና ሰብጀክቲቭ ሞራሊቲ ላይ እያወራን ከሆነ አንድ ሰው ሰብጀክቲቭሊ ዳቦ ይጣፍጣል ወይም ደግሞ ቀጭን ሴት ውብ ነች ሲል ሰብጀክቲቭ እንትኑ ነው፣ ሰብጀክቲቭ እይታው ነው። የቀጭን ሴትን ውበት አንተም ቀጭን ሴት ውብ እንደሆነች ተቀበል እያለክ አይደለም፣ ለእኔ ሰብጀክቲቭሊ ነው። ነገር ግን አንተ መተህ ቀጭን ሴት ለሁሉም ሰው ቀጭን ሴት ውብ ናት ስትል ለእኔ ቀጭን ሴት ውብ ናት ብዬ እንድቀበልክ ላይክ በአጠቃላይ ሁላችንም በጋራ ቀጭን ሴት ውብ ናት ብለን እንድንቀበል ምንድን ነው የምታስቀምጠው ሪዝኒንግ ወይም ጀስቲፊኬሽን እየተባልክ ነው። ኦብጀክቲቭ የሆነ የሞራል ስታንዳርድ ልሰጥ ከሞከርክ እንትን ጀስቲፊኬሽን ይዘህ መምጣት አለብህ። ነገር ግን አንድ ሰው ሰብጀክቲቭ የሆነ ሞራል ስታንዳርድ ወይም ደግሞ ፐርስፔክቲቭ ካለው ስቴትመንት ካስቀመጠ ጀስቲፋይ ማድረግ አይጠበቅበትም። ለምን? ሰብጀክቲቭ ነው፣ ለአንተ ማሳመን አይጠበቅበትም። ቀጭን ሴት ውብ የሆነችው ለሱ ነው፣ ለአንተም ነች አላለም። ስለዚህ እኔ ለዛ እኮ ነው የምጠይቀህ ሶሊፕሲስት ነህ የምልህ እኮ ለዛ ጀስቲፊኬሽን ነው አብዲሳ። ሶሊፕሲዝም ሜታፊዚካል ዲባ አካላዊ ፍልስፍና ነው። እንዲህ ሶሊፕሲስት ነህ ማቴሪያሊዝም፣ የምልህ አይዲያሊዝም፣ ለምሳሌ ቆይ ሪያሊቲ አዳምጠኝ። ማቴሪያሊዝም፣ አይዲያሊዝም፣ ኳንተም ኮንሽስነስ፣ አዳምጠኝ። ማቴሪያሊዝም፣ አይዲያሊዝም፣ ኳንተም ኮንሽስነስ፣ ኦ ማይ ጋድ ስሙ ጠፋኝ። እነዚህ ነገሮች ሁሉ የሚመጡት ዱዋሊዝም ምናምን የሚመጡት ሶሊፕሲዝምም አይዲያሊዝም ውስጥ የሚካተት ነገር ነው፣ ተመሳሳይ ነገር ነው። እነዚህ ሜታፊዚካል ፊሎሶፊዎች ናቸው። ዱዋሊዝም ለምሳሌ ነፍስና ስጋ ወይም ደግሞ መንፈሳዊና አካላዊ ሪያሊቲ አለ ይላል። አይዲያሊዝም ወይም ሶሊፕሲዝም ደግሞ ሪያሊቲ የንቃተ ህሊና ፕሮጀክሽን ነው ይላል። ማቴሪያሊዝም ደግሞ ቁስ አካል ነው እንጂ ከቁስ አካል ውጭ ያለ ነገር የለም ይላል። እነዚህ የሞራል ፊሎሶፊ አይደሉም። ሞራል ፊሎሶፊ ላይ ጀስቲፊኬሽን መስጠትና
አንተ ሶልፕሲዝምን መክተት ጭራሽ የማይገናኝ ነገር ነው ያገናኘ። እኔ ግን መሰረታዊ የሆነ ነገር ልጠይቅ ስሞክር ነበር። ቅድም መግደል ስላልፈለግኩ ብለህ ለማምለጥ ሞከርክ፣ ግን ኢትስ ኦኬ። እኔ ያው ደክሞኛል ናው። ኖ እንደዛ አይደለም አብዲሳ። ያንተ መልስና ሶሉሽን ምን ያክል ተመሳሳይ እንደሆነ እኮ እያስረዳው ነበር ቅድም። እኔ እንጃ ሀሳቡን በደንብ ግራስፕ ካላደረከው ልድገምልህ። ለአንድ ሶሊፕሲስት ድንጋይ ዳቦ ነው ብሎ ሊያምን ይችላል፣ መብቱ ነው። ቅድም በቃ ነግሬያለሁ። ድንጋዩ ዳቦ ነው ብሎ ማመን መብቱ ነው። ድንጋዩ ድንጋይ ነው ብሎ የሚያስገድደው ማንም የለም። ድንጋዩ ውሃ ነው ብሎ ማመንም ይችላል። ኖቦዲ ኬርስ። ስለዚህ ያ ሰውዬ ድንጋዩ ዳቦ ለመሆኑ ወይም ዳቦ ድንጋይ ለመሆኑ የሚያቀርበው ጀስቲፊኬሽን እና ሪዝኒንግ ግላዊ ነው። which means ዳቦ ነው የሚለው ሪያሊቲ በሱ ሪያሊቲ ውስጥ ነው የሚኖረው። ልክ አንተ ቅድም እንደነገርከው ማለት ነው። ኤቪደንስ ነው እንጂ የሚጠየቅበት ጀስቲፊኬሽን አይደለም። አሁን ድንጋይ ዳቦ ነው ስትል ጀስቲፊኬሽን ሞራል ጀስቲፊኬሽን አትጠይቀውም፣ ኤቪደንስ ነው የምትጠይቀው። ገብቷል? ግን ድንጋይ ዳቦ መሆኑ ትክክል ነው ወይም ትክክል አይደለም አዳምጠኝ። ጀስቲፊኬሽን ነው የጠየቀኝ። the justification is the evidence እኮ ታዲያ ማስረጃ እኮ ነው ጀስቲፋይ የሚያደርግልህ የአንተን ኮንክሉዥን። ጀስቲፋይ መደረግ ማለት እኮ በቃ ትሩ መሆኑን ማሳየት ማለት ነው። ሌላ ምንም ጽንሰ ሐሳብ የለውም። ትሩ መሆኑን ማሳየት ኤቪደንስ ማቅረብ ነው። ቆይ አንዴ፣ ማስረጃ ስትባል አንተ ምን ትላለህ? እኔ መሰለኝ ስለሌለው ምን አገባኝ ትላለህ። ታዲያ እንደዛ ከሆነ you are ሶሊፕሲስት እንጂ ከኤቲዝም ጋር አንተ የሚያገናኝ ነገር የለም። ሰብጀክቲቭ ሞራል ስታንዳርድ ነው። ሰብጀክቲቭ ሞራል ስታንዳርድ ስለሆነ ነው። therefore you are solipsist my brother። ኦ ማይ ጋድ እናቴ ትሙት። እኔ የምታውቅ ይመስለኝ ነበር። ዜሮ ነው ፍልስፍና ላይ ድንገር ኤግዚስት የሚያደርግ ኧረ በለው። እሺ ችግር የለውም። ታላቁ እኔ ልሆን ይችላል። ምን መላክ ይወጣል ታላቁ። እዚህ ጋር እንግዲህ 190 ምናምን ሰው እየሰማ ነው። ግን ሞራል ፊሎሶፊ ላይ ዲቫ አካላዊ ሜታፊዚካል ፊሎሶፊ ያስገባክ ሰው ነህ። መቼም ማረሰው ምን እውነት አትርሰው። በደንብ እንድትይዘው ስለፈለኩኝ ነው። የኔም እንትን ሐሳብ መቼም እንዳትረሳው ማድረግ ነበረ። ቴንኪው ሚሽን ሰክሰስፉል ማለት ነው። ስለዚህ አሁን ለአንተ አለማወቅ ሞራል ፊሎሶፊ እና ሜታፊዚካል ፊሎሶፊ ለይተን ማታክ ሰው መሆኑን እኮ ነው ያወቁት። ሶሊፒዝምን ሰብጀክት ሞራሊቲ ጋር ታመጣዋለህ። ላሳይ ነው ወይ ብራዘር ፕሊዝ። ቅድም ሞራል ሰብጀክቲቭ ነው አልከኛ እንዴ? የማልገለው ከኔ ሪዝኒንግ ነው አልከኝ። አሁን ደግሞ ለምንድን ነው የምሰማው? አንተ ነው ያልከው that is your argument። ለምንድን ነው የማልገለው ስልህ እኮ መግደል ስላልፈለኩ ሐሳቤን ቀየርኩ አለ። መልሰህ ወደ እኔ አትምጣ። ቆይ አንዴ ሐሳቤን ቀየርኩ አለ። ሞራል ራሱ ሜታፊዚካል ሪያሊቲ ነው። አንዴ ሐሳቤን ቀየርኩ አላልክም ወይ? ስለ ፈጣሪ ከኔ ሪዝኒንግ ሰብጀክቲቭ ሆነ አላልከኝ? አረ ላውራበት ፕሊዝ። ስማኝ በሶሊፕሲዝም በለኝ። ያቺ ስለፈጠረች ድንጋይ ተገኘን ብላችሁ ስለምታስቡ። ስለዚህ አሁን እኔ የምልህን በደንብ ልብ ብለህ ስማኝ። በአባዮጀኔሲስ ነው ማምነው ብለሃል። ደግሞ ሰደብከኝ እንዳትል። አባዮጀኔሲስ የምታምን ከሆነ ከነ ሊቪንግ ቲንግ ተገኘ ታምናለህ። ስለዚህ ስለ ድንጋይ ብያለሁ። ስድብ እንዳልሆነ ሁለታችን መታመን ስላለብን ማለት ነው። ሞራሊቲ ማለት ነው 12 ቤት ውስጥ መሆን አለበት እርግጠኛ ነኝ። እሺ ቀጥታ ቆይ አንዴ አብዲሳ ስሜቱ ያቱን ማይ ብራዘር ድንጋይ ፈጠረኝ ብለህ እያመንክ መልሰህ እኔ ስልህ ኦፌንድድ መሆን የለብህም። ይኸውልህ ሞራሊቲ ራሱ ሜታፊዚካል ሪያሊቲ ነው። ሜታፊዚካል ማለት እኮ ቢዮንድ ፊዚካል የሆኑ ነገሮች ማለት ነው። ሞራል የሚለካ የሚጨበጥ የሚወሰን ነገር ነው እንዴ? ከፊዚካል ኤግዚስተንስ በላይ ያለ እኮ ነው። ሜታፊዚካል ነው ሞራሊቲ ራሱ ማለት ነው። ማይንድ እና ብሬን ልዩነት እንዳለው ላንተ ላስረዳ። እሺ ቆይ ማይንድ እና ብሬን ምንድነው ልዩነቱ? ወይኔ ሞራል ሜታፊዚካል ነገር ነው። ማይንድ እና ብሬን ምንድነው? I can't talk with you, sorry. ብሬን እና ማይንድ ምንድነው ልዩነቱ? አንተ ታውቃለህ። ማይንድ እና ብሬን ምንድነው ልዩነቱ? የጌታ ሰው እኔ ምን አውቃለሁ? አንተ ታውቃለህ። እኔ ምንም ማለት ይኸውልህ አብዲሳ ቆይ መሻሻፍና መሳቢያ ሪፊት ማድረግ ትችላለህ እኮ ሐሳብን እኮ ሪፊት ማድረግ አይቻልም። ከመበሻሻል ይሄ ማለት ይሄ ነው ይሄ ማለት ይሄ ነው ብለህ ዲፋይን አድርገህ ሪፊት ማድረግ አይሻልም? ጀስት ወደ ብሽሽት ነው። I can't answer like ከሌላ ሰው ጋር መግባባት የሚችል ከሆነ አስገቡ። ጀስቲስ የሚባል ልጅ መግባት ፈልጓል እየጻፈልኝ ነበረ።
ሌሉ እሱ ጋር ያወራው ያስፈልጋል። ማይንድ እና ብሬን ልዩነቱን ትነግረናለህ እስቲስ አብዲሳ? ማይንድ እና ብሬን ሪኩዌስት አላከም ልዩነቱ ምንድን ነው? አብዲሳይ በቃ አብዲሳ ማይንድ እና ብሬን ልዩነቱ ምንድን ነው? አብዲሳ መቀጠል ትፈልጋለህ ወይስ ትንሽ እንትን ብሏል መሰለኝ ደክሞታልም ቅድም ነው የገባው እንትን ማለት ከፈለገ ይረፍና እኔም ትንሽ መሸችብኝ በጣም ፎሬም ሆነ ነገር አብዲሳ በጣም የሚያዝናና ሰው ነው ግን ማርያም መምህር ታላቁ ላገኝህ እፈልጋለሁ ስልክ ለመጻፍ እፈልጋለሁ እና ብትደውልልኝ አሪፍ ነበር ወይም በዋትስአፕ ጻፍልኝ በውስጥ እሺ መምህር ታላቁ የኔ ራሱ በጣም እየፈለኩ ነበር ቅድም የሆነ ክሪስቶሎጂ ጥያቄ ነበረኝ አላንተ የሚሆንና ምንም ችግር የለም አብዲ ቴንኪዩ በጣም ስለመጣ እግዚአብሔር ያክብርልኝ ሌላ ጊዜ ደግሞ ተገናኝተን እስቲ እንትን እናደርጋለን ነበር ደውልልኝ ዝም እንዳትል ክርስቲያን ቴንክ ፈልጌ ነው